ደርሰናል። የሉም። የት ሄዶ ነው? ገባ ልጁ አስቸገረ። ጫማ ለማንሳት ሲሞክር የሱ ልጅ የጅቡ ልጅ ገባሉ። ቤት ገብተው ስንቅም እሺ ልጅ ይዘህ ውጣ ስንለው ልጆቹ ሲያስቸግሩት እንዲህ ይዞ ነው የሚወጣው። ቤት ሰላም ውድና የተከበራችሁ ፋሚሊዎች እንዴት ናችሁ? ዛሬ የሚያሳያችሁ ቦታ በጣም የሚገርም ያልተነገረለት ቦታ ነው የሚወስዳችሁ። በጣም ታሪካዊ የሆነ ምን ሀረር ምንድሬ ይባላል። በጣም ሰውና ጅብ ተዋዶ አብሮ የሚኖርባትን ከተማ ነው። ጅብ በምን መልኩ ከሰው ጋር እንደሚኖር የምናሳያችሁ ይሆናል። አሁን ካሜራማኔን ፍለጋ የሱ ሰፈር መጥቻለሁ። እስከ መጨረሻ ቪዲዮን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ካሜራማኔን አግኝቻለሁኝ። ቤቱ ድረስ ሄጄ ነው በግድ ጎትግቼ ነው ያወጣሁት። ወልዩ ይባላል። ብዙ ሰዎች ታውቁታላችሁ። እዚህ ቡታጀራ የምትኖሩ ሰዎች ታውቁታላችሁ። ራስን አስተዋውቅ ጋይስ። ያው እንደምታውቁት ስሜን አስተዋውቃቸዋል መሰለኝ እና ከብዙ ጊዜ በኋላ ነው ያገኘሁት። ወደ ጓደኛዬ ነው ስላገኘሁት አሁን ደስ ብሎኛል። እኔም ደስ ብሎኛል ወንድሜ። እና ከዛ ጀምሮ አብረን ነን ብዬ አስባለሁ። ለዛሬ ደግሞ ካሜራማናችን እሱ ይሆናል። እስኪ አንዳንድ ታሪካዊ ቦታ እንሄድና ጅብና ሰው ምን ያህል ቅርበት እንዳለው በቡታጀራ ከተማ ምን ያህል ተቀራርቦ እንደሚኖር የምናሳያችሁ ይሆናል። እስከ መጨረሻ ቪዲዮን ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። በዛሬ ቪዲዮ ምንድነው የምናየው ካላችሁ ቡታጀራ ውስጥ ያልተነገረለት ቦታ ጅብና ሰው አብሮ የሚኖርበት አካባቢ ነው የምንሄደው። ጅብ እየዳበሰን ነው የምናሳያችሁ። ከሱ ጋር ሆነን ድንቅ ቦታዎች እናሳያችኋለን። እስከ መጨረሻ ቪዲዮን ሰብስክራይብ እያደረጋችሁ አበረታቱን፣ ከኛ ጋር ቆዩ። እንደዚህ አይነት ድንቅ ቦታ እንድናሳያችሁ ከፈለጋችሁ የሰብስክራይብ በተኗን እየነካችሁ ኮሜንት ላይ በርታ እያላችሁ ጻፉ። ታበዙ ወደ ቦታው እንሄዳለን። ካሜራማናችን እየመጣ ነው። ወደ ቦታው ሄደን በጣም ድንቅ ቦታ የምናሳያችሁ ይሆናል። ሰላም ነው። ምንድነው ባሪያ ማለት ምን ሰፈር አይ ስሙ መሰለሽ? ፎቶ ላንሳችሁ። ይኸው በቃ ገብታችኋል። ቪዲዮ ነው ይሄ። ገብታችሁ በቃ ቻው። ሶ ጋይስ እየደረሰን ነው። ካሜራ ግዙልኝ ጋይስ። እንደዚህ አይነት ድንቅ ቦታዎች ማየት ከፈለጋችሁ ዲጂአይ ፖኬት ግዙልኝ። ዲጂአይ ፖኬትን ከገዛችሁልኝ ማለት ነው በጣም ድንቅ ቦታ አሳያችኋለሁ። ከተፈጥሮ ጋር አስተዋውቃችኋለሁ። ስለዚህ ምንድነው ችግራችን? ትንሽ ካሜራ ላይ ችግር አለ። ምንድነው ላ ችግር የለብንም፣ ግን ዲጂአይ ፖኬት በቅርቡ እንድትገዙልኝ በአክብሮት እጠይቃለሁ። እኔ እንደዚህ ለእናንተ እየለፋሁኝ እየደረሰኝ ነው ይላል። አምና ለጋት ያግኝተናል። አንድ ታዳጊ እዚህ ጋር ይፍ ደርሷል። አንተ እየተፈገርናት ብርቱካን ቡታጀራ የሌለ ነገር የለም። ብርቱካን አያችሁት? ብርቱካን አለ፣ ሎሚ አለ፣ ሁሉ ነገር አለ። አሁን ለምሳሌ ወደዛ ወጣ ስትሉ ብርቱካን እና ሎሚ የሚታገኙት መተሃራ ውስጥ ነው። መተሃራ በረሃ ሀገር ነው የሚኖረው። ግን እዚህ ቡታጀራ የሌለ ነገር የለም። የማይበቅል ነገር የለም። አያችሁት? ጅብ ያለበት ማዘር የቱ ጋር ነው? ጅብ ያለበት አካባቢ ጅብ ወይ ወደዛ ነው። የቱ ጋር ጅብ አይናከስማ ማዘር አይናከስም። ልንቀርጸው ጉርጓድ አላቸው። አይናከስም። ምንም አይሉም። ኦኬ አስፈራራሽኝ። አንተ ጅብ ሆነ ውስጤ ነፃ ነኝ በልና ያውቃል። ውስጤ ነፃ ነው። አንተ ጅብ ወይ በቃ አማርኛ ነው የምችለው
ወይስ በጉራግኛ ልንገረው? አንተ በአማርኛም በለው እሱ ቋንቋ ብቻ ነው የሚፈልገው። ብቻ የሆዴን ነው የሚያውቀው። የሆድን ነው የሚያውቀው። ኦኬ የሆድን። እሺ ሌላ የሚደረግለት ነገር ካለ እስኪ ማዘር በዚሁ አጋጣሚ ንገሩኝና። ሌላ ነገር ምንም አይደረግም። አንተ ተንኮል አታስብ። ይኸውልህ በቃ ተንኮል ብቻ ለማሰብ ነው። ምንም ነገር አይፈልግም ባንተ። ኦኬ ብዙ ናቸው ጅቦቹ ጉድጓድ አላቸው። የውሃ ዳር ነው። ኦኬ በቃ አሁን ዛሬ አርብ ስለሆነ ነው እንጂ ሰዎች ይነግሩህ ነበረ። መንገደኛው ኦኬ መንገድ ነው። ጎረቤትም ተጠየቅ ጠባያቸው ያውቃል። አካባቢ ውሃ ነው የሚደፉላቸው። ምግብ ይፈልጋል ምንም አንተም ከሰጠኸው ማንም ነገር ተፈለገ የሆነ ነገር ስጋ ነገር ነው የሚፈልግ እሱ። ኦኬ ታለታለው ለዛሬ ለማየት ብቻ ነው። በቃ እሺ ማዘርዬ አመሰግናለሁ። እሺ ማዘር። ብቻ እናቶች በጣም የዋህ ናቸው። ጥሩ ማለት አልተበረዙም። ሰላም ናችሁ? ጅብ ያለበት አካባቢ ደርሰናል። ጅብ ያለበት ጅቡ እዚህ ጋር ሄዳችሁ እንዲስትወርዱ መንገድ ላይ ጉድጓድ ይናከሳል እንዴ? ምንም አይደለም። ምንድን ነው የሚያስፈልገው ለጅብ የምንሰጠው ነገር ካለ ታውቁታላችሁ? ስለ ባህሪ ስለ ጅብ ምንም አይሉም። ወጥቶ ነው የሚተኙት። ኦኬ ምግብ አያስፈልግም? አሁን ያው ቢሰጣቸው ይቀበላሉ፣ ግን ምንም ባትይዙ ችግር የለም። አይናከስም። አመሰግናለሁ ጌታዬ። ደህና ዋላችሁ? እንዴት ናችሁ? ጅብ ያለበት አካባቢ ፈልገን ነበር። አይደለም እና ጅብ የት ነው ያለው? አይናከስማ። እንዲህ ስር ካሳየው አይቀርልም። በይ አንሂዳ እንደት ድምራችሁ ነው? እውነቴ ነው ባላ ወላሂ አሁን አይወጣም። እንጠብቃለን አዛ። እሺ እናመሰግናለን። አንተ ካሜራ ካየ ይቆጣል እያሉ ነው። እንደዛ ነው እንደባ ካሜራ ካየ ጅብ ይቆጣል? አይቆጣማ። አስፈራሩኝ እኮ። ጅብ አይወጣም እንደ ጋሽ በሰዓት ጅብ አይወጣም። ስንት ሰዓት እስከ ስንት ሰዓት ነው የሚቆየው? እስከ ስንት ሰዓት ይቆያል? ያው እስከ 11 ሞልቷል። አሁን 11 ሞልቷል እያለ ይወጣል። ኦኬ ግን ካሜራ ካየ ምናምን ይናደዳል የሚል አይነት እንትን አለ። አያውቅም ማለት ካሜራ ካየ ይቆጣል አሉ። እሺ እናመሰግናለን። ደርሰናል። ጅብ የሉም። የት ሄዶ ነው? እዚህ ጋር ነው የሚሆኑት። እቺ ጉድጓድ ውስጥ ወልዩ የት ጋር ነው እናለን? ወዮ መጣ። ወጥቶ የሚተኙት እዚህ ጋር አካባቢ መሰለኝ። ስለዚህ እንጠብቀዋለን። ጅብ ማን ነው የገደለው? ሰዎች። ለምን? ቦክስ ይበላይተው ከዚህ ወጥቶ ነው የበሉት? አዎ ቦክስ ይበላይተው። ለምን ማለት በቀን ነበር እየበላ ነበረው? በቃ አያቸው እዚህ ጋር የነበረው አሁን ዛሬ አርብ ስለሆነ ነው እንጂ እስካሁን እኛ አሁን ማታ ላይ ቤት ይገባሉ። ቤት ገብተው ስንቅም እሺ ልጅ ይዘህ ውጣ ስንለው ልጆቹ ሲያስቸግሩት እንዲህ ይዞ ነው የሚወጣው። ቤት እሺ ለምን እንደዛ ሰዓት አንመጣም እኛ? በዛ ሰዓት ተወኝ። አሁን ከምሽቱ 2 ሰዓት ድረስ እዚህ ብትቆዩ ማለት ነው። ቢስሚላህ ይሄዳሉ። ሰፈር ለሰፈር ይሄዳሉ። አይሄዱም። እዚህ ነው ቁጭ የሚሉት። ምንም ችግር አያደርሱ እኮ። አሁን ራሱ እዚህ ጋር እኮ ልጆች እየተጫወቱ አይደለም እዚህ። እኔ የሆነ ቀን ባጃጅ እዛ ጋር ቤንዚን ጨርሰው ማለት ነው በእግሬ አለፍኩ። ወደ 12 ሰዓት አካባቢ ሆኗል። ከዛ ሞልቷል እዚህ ሰፈር። ብቻዬን ያለፍኩ። ዛሬ አርብ ስለሆነ ያውቃሉ። አርብ ቀን ያው ህዝቡ ይበዛል፣ እግር ይበዛል። ዋው ሰምታችኋል ጋይስ። እግር ሲበዛ አይወዱም እየተባለ ነው። ለዛ ነው በጊዜ ያሉት። እስኪ እስከ መጨረሻ አብራችሁን ቆዩ። ያለውን ነገር የምናሳያችሁ ይሆናል።
አጋብለን ምን ሳጋጋውት ቢወጡ እስከ የት ነው የሚወጡት? ቢወጡ እስከ የት ይወጣሉ? እስከዚህ አካባቢ ይወጣሉ እንደዚህ? አዎ ይመጣሉ። ስንሄድ ምን እንትን አይሉም እኮ እንደ ውሻ ነው የምትገኙት። ኦኬ በጣም ይሄኛው እኮ ወጥቶ ውጪ ላይ ነው ታይታኝ ግን አይነካም ማለት በሽማግሌ ተነጋግሮ ተቀመጡ ናቸው እነዚህ ማለት በማላ አንነካችሁም ብሎ አይነቱ ሰው የሌብነት ምናምን የነካ ሰው ነው እንጂ ሰላማዊ ሰው አይነቱ በሀገሩ ባህል ነው። እስኪ ታሪክ አለው እንዴ ነገር በጃንሆይ ጊዜ ነው አሉት። እሺ አሁን እዚህ ላይ ማለት ነው አደጋ አድርሰው ምንም አያውቁም። ከሰው ጋር ተላምደው ከከብቶች ጋር ተላምደው ከልጆች ተላምደው ነባራዊ ሁኔታ እየኖሩ ነው እነሱ። እነዚህ አሁን እዚህ ጋር ያሉት ማለት ነው። ስለዚህ ምንም አይነት እንትን አያደርሱም ማለት ነው። ጉዳት አያደርሱም። ልጆች አብረው ሲጫወቱ አይደል እንደ ውሻና እንደበት ወጣ አርቶናል። ስለዚህ በማላ ተቀምጧል ማለት አሁን ይነጋገር ነበር ከሰው ጋር። ይሄ ማለት እኮ እንትን ሽማግሌ ድሮ ሽማግሌ ሆኖ የራስ ሰላም ባላቸው ከጅጋም ጋር የሚባቡበት ያዝልን ስለው ይሄ ቦታው ነው የያዘው። እሺ ግን አሁን ያላየ ሰው ቢነግሩትም ያው ነው አያምን አሉ። ያው ገና እየወጡ ነው። ያው እዚህ ጋር እንደወጣል እዚህ ጋር እንዳለ የት ባ አዎ አለ። ስለዚህ ቃለ ማላ ማለት ያውሩ ነበር ማለት ጅብና ሰው ከድሮ ሰዎች ለምናምን የሆነ ይግባባል ማለት ነው። አሁንም አለስ መጥፎ ነገር ምንድነው? በባህላችንም የሰው ገንዘብ መንካት፣ የሰው ገንዘብ የወሰደ ሌባ ማለት ነው። ሌባ ማለት ራሳቸው የሚያውቁበት አላቸው የራሳቸው። ኦኬ ስለዚህ የሰው ገንዘብ ካልነካ ጅብ አይነካም። ሳር በቃ ሌባ ካልሆነ ማለት ነው። በጥቅሉ ዘራፊ ካልሆነ ንጹህ ሰው አይነካም፣ ንብረቱም አይነካም። ኦኬ አሁን እሺ የሆነ ነገር ይዤ ቢወስድለት ቢያመጣለት ይባላል? ከእጅ ይወስዳል? ይባላል እና ብትለው ይወጣል። እንደሚገብ ከስጋ ውጭ ምንድን ነው ይባላል? ዳቦ ይበላል፣ እንጀራ ይበላል፣ ወጥ ይበላል። ተላምዷል ማለት ነው። ኦ ማይ ጋድ ስለዚህ እስኪ የቱ ጋር ሆነ የሚጠብቅ እዛ ቤት ላይ ነው ወጥቷል። ወይኔ መጣ። ተኛ ተመልሶ ተኛ። ዳቦ ቢሰጠው ማለት ነው። መሳሪያ መስሎት ነው። ደበስ ነይ ና መያዛችንና ለመያዛችን አረጋግጧል። ከሰው ይበልጣል እኮ ሃይብር። እኔ ደስ የሚለኝ ምንድነው እዚህ ጋር ልጆች እያለፉ የተለያዩ ከብቶች እያለፉ በዚህ በኩል አለማንካታቸው ቢጠጋ ምንም አይለኝም። እስከዛ እንጨት ከሄድኩ ያው ከፈራኝ እንጂ ከገባ ነው እንጂ አይገባ ማንገት ይጥላልኝ።
እየተቆጣ ነው። ሶ ጋይስ ዛሬ አልተሳካም። አንድ ብቻ ነው ያየነው። ከነ ልጃቸው ነበር ልናሳያችሁ የነበረው። ዛሬ አንደኛ አርብ ነው፣ ሁለተኛ የገበያ ቀን ነው። እግር ይበዛል፣ ሰው ይበዛል። ቶሎ አይወጡም ነው የተባልነው። ነገ ተመልሰን በሌላ ቪዲዮ ሙሉ ለሙሉ ከነ ልጆቻቸው የምናሳያችሁ ይሆናል። ቪዲዮን አይታችሁ ጨርሳችኋል። ቀጣይ ይሰራልን ካላችሁ በኮሜንት አሳውቁን። መልካም አዳር ይሁንላችሁ።